አስተሳሰብ ማለት ህይወትን የምንመለከትበት አእምሯዊ መነጽር ማለት ነው። ሐሳቦቻችንን፣ ምርጫዎቻችንን እና ድርጊቶቻችንን የሚቀርጽ ውስጣዊ ኃይል ነው። መሰናክሎችን እንደ አጥር ግድግዳ አድርጎ ማየትን ለስኬት መወጣጫ መሰላል አድርጎ ከማየት ችግሮችን እንደ ህይወት ፍጻሜ አድርጎ ማየትን እንደ የትምህርት ማስገኛ መልካም ዕድል አድርጎ ከማየት እንዲሁም የህይወት ግቦችን እንደማይደረስባቸው ሩቅ አድርጎ ማየትን እንደሚደረስባቸው ቅርብ አድርጎ ማየትን ነጥሎ የሚያሳየን የአእምሮ መነጽር ነው። የአስተሳሰብ ልዕቀት ማለት ደግሞ ምቾትን መርጦ ከመቀመጥ ይልቅ አዳዲስ ዕድሎችን የመሞከር ድፍረትን ባሉበት ላይ ቆሞ ከመቅረት ይልቅ ቀጣይነት ያለውን እድገትን የመምረጥ ጥበብ ነው። አእምሮን በህይወት ማዕበል ውስጥ እንዲዳንስ በግርግርና በጩኸት ውስጥ መልካም ዕድልን አስሶ እንዲያገኝ እና ያለማቋረጥ አብዮታዊ ለውጥ እንዲያመጣ ማሰልጠንና በችሎታው ላይ መተማመንን ማጎልበት ነው። ይህ ለችግር ግዴለሽ ሆኖ ስለማለፍ ሳይሆን የህይወትን ፈተናን ወደ አበረታች ጉልበት ስለመቀየር እንጂ። አስማት የሆነው እውነታ ያለው እዚህ ላይ ነው። የህይወት ዕጣ ፈንታ መጻፊያ የብዕሩ በእጅዎ ነው። በአስተሳሰብ ኃይል ላይ ወጥመድ የሚያስከትሉ አሰናካይ እምነቶችን ወደ ተራማጅና አደፋፋሪ እምነት ይቀይሩ። አልችልም የሚለውን አስተሳሰብ በእችላለሁ ይተኩ። ፍርሃትን በጉጉት ይለውጡ። በየቀኑ ይህንን የአስተሳሰብ የበላይነት ሲያዳብሩ ወደማይናወጠው ስብዕናና ወሰን ወደሌለው እምቅ አቅሞ እየተጠጉ እንደሆነ ያስታውሱ። መነሳሳት፣ እንደገና ራስን መፍጠር፣ እንደገና ራስን መስራት፣ የራስ አዛዥና አለቃ መሆንን ይለማመዱ። ዓለም ለማደግ አዳዲስ ነገሮችን ለሚሞክሩና ለለውጥ ለሚደፍሩ ትገዛለች። ውድ ተመልካቾቻችን ዛሬ ደግሞ ማይንድሴትን ወይም ደግሞ አስተሳሰብን እንዴት እናዳብራለን የሚለውን በጥልቀት እናያለን። የገዛ አእምሮ ንድፍ አውጪ ወይም ደግሞ አርክቴክት ለመሆን የሚያስችሉ ተግባራዊ ስልቶችን እንይ። የአስተሳሰብ ቅኝት በላይነት ወይም ደግሞ ማይንድሴት ማስተሪ ማግኘት ታስቦበት በጥረትና በሂደት የሚመጣ ነው። የሚያበረታቱ እምነቶችን፣ የሚያደፋፍሩ ሐሳቦችን እንዲሁም ደግሞ ቀናውን መንገድ የሚያሳዩ ሐሳቦችን በታሰበና በተዘጋጀ መንገድ ማዳበር አስፈላጊ ነው። የአእምሮ መዋቅርን እንደ አዲስ ቅርጽ ማስያዝ ለመጀመር ሊወስዷቸው የሚችሏቸው ተጨባጭ እርምጃዎች እንደሚከተሉት ይቀርባሉ። አንደኛ፣ ጥልቅ የሆነ ራስን መረዳትን ማዳበር። ሐሳብና የውስጣዊ ንግግርን ንቁና ጎበዝ ታዛቢ ሆኖ መመልከት። እነዚያን ስውር በራስ መተማመን የሚያጠፉ አእምሮ ውስጥ ያሉ ረቂቅ የጥንካሬ ሹክሹክታዎችን ብዙውን ጊዜ ከላይ የማይታዩ ግን ስውር ስር የሰደዱ አሉታዊ የራስ ለራስ ንግግሮችን በአንክሮ ማስተዋል አስፈላጊ ነው። በጊዜው ከፍና ዝቅ የሚልን የስሜት ልኬትና ስረ መሰረቱን መነሻውን በአንክሮ መገንዘብ ጠቃሚ ነው። የዕለት ከዕለት የሐሳብ ማስታወሻ መጻፍ አሉታዊ ወይም የህይወት ጉዞ የሚገድቡ እምነቶች ሲነሱ ከነመነሻ ሰበባቸው ለይቶ በጽሁፍ ማስቀመጥ። ይህ መደረግ ያለበት በራስ ውስጥ ስር ሰደው የተጠራቀሙ እንዲሁም ደግሞ እንደ አዲስ የሚፈጠሩ አደናቃፊ እና ተብታቢ ሐሳቦችን፣ አመለካከቶችን እና ስሜቶችን ለይቶ በማወቅ እነሱን ጠራርጎ ለመበተን የመጀመሪያው ውጤታማ እርምጃ በመሆኑ ነው። ሁለተኛ፣ አስበው ውስጣዊ በራስ ለራስ የሚሰጥን አሉታዊ ሂስ ወይም ደግሞ አፍራሽ ትችት
እንደገና እንደ አዲስ መቅረጽ። እነዚያን ከስኬት የሚጋርዱ አሳሪ እምነቶችን፣ ስለ ራስ ያሉ አሉታዊ እይታዎችን በግልጽ ነቅፎ በማውጣት መጋፈጥና አስፈላጊ ሲሆን ደግሞ በአዎንታዊ እይታዎች መተካት። እዚህ ጋር ለምሳሌ እኔ ያሰብኩትን ማሳካት አልችልም በማለት ፈንታ እኔ ያሰብኩትን ማሳካት የማልችል መሆኔን የማውቀው ከሞከርኩ በኋላ ነው ብሎ ራስን መጠየቅ። አሉታዊ ሐሳቦችን ወደ አዎንታዊ የሚያበረታቱና እርግጠኝነትን የሚያስላብሱ ሐሳቦች መለወጥ። በሚፈልገው ደረጃ ጥሩ አይደለሁም ከማለት ይልቅ ከህይወቴ ያለማቋረጥ እየተማርኩና እያደግኩ ነው ማለት። እነዚህን የእርግጠኝነት ስሜት የሚፈጥሩ አዎንታዊ ሐሳቦች በየቀኑ በመለማመድና በጽሑፍ በማስፈር አንዳንዴም ጮህ ብሎ ለራስ በመንገር ወይም ደግሞ በማንበብ የሚፈጠሩትን ስሜቶች በሰውነት ውስጥ እስኪያስተጋቡ መለማመድ። ሶስተኛ፣ ተግዳሮቶችን ከምቾት ቀጠና መስፈንጠሪያ ኃይል አድርጎ መጠቀም። ከምቾት ቀጠና ገፍተው ወይም ደግሞ ጎትተው የሚያወጡ እድሎችን በንቃት መፈለግ። የህይወት ተግዳሮቶችን እንደ ኩነኔና መከራ ማየት ሳይሆን ለእድገት አስፈላጊ አነሳሽዎችና አነቃቂዎች አድርጎ መመልከት። የሰው ልጅ በህይወቱ የሚያዳብረው እያንዳንዱ ችሎታና ግኝት በአንድ ወቅት የህይወት ፈተናው የነበረ ነው። የሚገጥመን ምቾት ማጣት ወይም ደግሞ በችግር ያለ ምሬትና ያለ ተቃውሞ በማለፍ አዎንታዊ አስተሳሰብ ችሎታን እያሰፉ መሄድን መለማመድ። አራተኛ፣ አካባቢን ስትራቴጂካዊ ወይ ደግሞ ስልታዊ በሆነ መንገድ መምረጥ። ይህ የሚሆነው አካባቢና በዙሪያ የሚገኙ ሰዎች በየእያንዳንዱ ግለሰብ በአስተሳሰብና በአእምሮ ልቀት ላይ ትልቅ ተጽዕኖ ስለሚኖራቸው ነው። መፍትሄው ለእድገትና ለለውጥ የሚያመቻቹ ሁኔታዎችን ላይ ማተኮር፣ በጥረት መሻሻልን የሚደግፉና በሂደት አቅምን በማጎልበት የሚያምኑ ግለሰቦችን መወዳጀት፣ አሉታዊነትና ጎታች እምነቶችን ለሚያጠናክሩ ሰዎች መጋለጥን መቀነስ። አንድ ሰው በጣም ብዙ ጊዜ አብሯቸው የሚያሳልፈውን የአምስት ሰዎች አማካይ ነው የሚለውን አባባል ሁሌ ማስታወስ። ያ ማለት በዙሪያ የሚሆኑ ሰዎችን በጥንቃቄ መምረጥ አስፈላጊ ነው ማለት ነው። አምስተኛ፣ እይታን የማስተካከል ጥበብን መተግበር። በህይወት ክስተቶች ላይ ያለን አመለካከት መቀየር ማለት በተሳሳተው ወይም ደግሞ በተበላሸው ነገር ከማተኮር ይልቅ ከዚህ ሁኔታ ምን መማር እችላለሁ እና ከማገኘው ልምድስ እንዴት ማደግ እችላለሁ የሚሉ ጥያቄዎችን ራስን መጠየቅና በመልሶች ላይ ማተኮር። እያንዳንዱ ውድቀትና መሰናክል ጠቃሚ ትምህርቶችን ይዞ ይመጣል። ያንን እድል ለይቶ መጠቀም እና አለመጠቀም ወይም ደግሞ በሐዘንና በብስጭት ውስጥ ተቀብሮ መቅረት፣ እነዚህ ሁለቱን የሚለያቸው ቁልፉ ነገር የአስተሳሰብ ቅኝት ወይም ደግሞ ማይንድ ሴት ነው። ስድስተኛ፣ ሊወገዱ የሚገባቸውን የተለመዱ የአስተሳሰብ ወጥመዶችን ማሰስ። የአስተሳሰብ ቅኝት ወይም ደግሞ ማይንድ ሴት የበላይነትንና ቁጥጥርን የማጎልበት ጉዞ ላይ የተለመዱ የአእምሮ ልዕቀት መሰናክሎችን ማሰስና መገንዘብ አስፈላጊ ነው። እነዚህን የአስተሳሰብ እክሎች ማወቅ በአግባቡ ለመቀየርና ለማስተካከል በጣም አስፈላጊ እርምጃ ነው። የአስተሳሰብ ቁም ቀርነት በተራማጅ አስተሳሰብ ለመቀየር
ተብታቢና አሰናካይ እምነቶችን በአበረታችና በገንቢ እምነቶች መቀየር አስፈላጊ ነው። ከነዚህም መካከል በቃ የሚፈልገውን ያህል ጥሩ አይደለሁም የሚል አሰናካይ እምነት ይገኝበታል። ይህን አባዜ አታላይና አሳሪ እምነት ብዙውን ጊዜ ራስን ከሌሎች ጋር ከማነጻጸር ወይም በታዩ ድክመቶች ላይ ትኩረትን በማድረግ የሚመጣ ነው። ራስን ከሌሎች ጋር ማነጻጸር ድክመትን የሚያጎላ ልምድ ነው። ሁሉም ሰው የሚጀምረው ከአንድ ቦታ የሆነ ጊዜ ነው። እናም የእያንዳንዱ ሰው ዋጋ በውጫዊ ማረጋገጫ የሚገለጽ አይደለም የሚለውን መገንዘብ ጠቃሚ ነው። ስኬታማነት ለጥቂት እድለኞች ብቻ ነው ብሎ የሚያምን አሰናካይ እምነትን ማስወገድ ያስፈልጋል። ይህ አይነት የቁም ቀርነት አስተሳሰብ የጥረትን፣ የጽናትንና ስልታዊ እርምጃ የመውሰድን ዋጋ የሚያቃልል ነው። ስኬት ወዲያው በድንገት የሚገኝ ቅጽበታዊ ነገር አይደለም። ወጥነት ያለው ቁርጠኝነትና የእድገት ተኮር አካሄድ ውጤት ነው እንጂ ነገ ዛሬ እጀምራለሁ እያሉ በነገ መቅረት ሌላው አሰናካይ አስተሳሰብ ነው። ይህ ብዙውን ጊዜ ያሰብኩትን ሳላሳካ በወድቅስ የሚል ፍርሃት ወይም ደግሞ በስጋት ስሜት የመዋጥ ሁኔታ ላይ የተመሰረተ ነው። ለዚህ መፍትሄው ትልቅ ግቦችን ወደ ትናንሽ ለማስተዳደርና ለማከናወን ወደሚቀሉ ግቦች መከፋፈል እናም ቀጣይነት ያለው እርምጃ ለመገንባት ደግሞ ትናንሽ እድሎችንና ስኬቶችን በየጊዜው ማክበርና ማድነቅ ነው። ተከታታይ ድርጊት ቀጣይነት ያለው ተነሳሽነትን ይፈጥራል። እውነታው ይህ ነው። እያንዳንዱ ስኬታማ ሰው በአንድ ወቅት ጀማሪ ነበረ። የተደረደረ ኑሮ የሚኖረው የሚመስለው ሰው ሁሉ ብዙ ፈተናና ውጣ ውረድን አልፏል። በሕይወት ጉዞ ፍጽምናን መጠበቅ የመሻሻልንና የእድገት ጸርና ጠላት ነው። ይህ እንዲሆን ላለመፍቀድ ደግሞ ተራማጅ አስተሳሰብ ወይም ደግሞ ማይንድ ሴት መቅረጽ አስፈላጊ ነው። ቀላል ያልሆነውን ጉዞ በእጅ ብሎ መቀበል፣ እያንዳንዱ ጥረትን ማድነቅና ወጥነት ያለው እድገት ምንም ያህል ትንሽ ቢሆን ስኬቶች በጊዜ ተደማምረው አስደናቂ ውጤቶችን እንደሚያስገኙ ማመን። ማይንድ ሴት ማስተሪ ወይ ደግሞ አእምሮአዊ ቅኝትን ጠቅልል ስናደርገው የአስተሳሰብ ቅኝት ወይም ማይንድ ሴት ማስተሪ ሲባል የጉዞ መዳረሻ ወይም ደግሞ ሄዶ አንድ ቦታ ላይ የሚቆም ሳይሆን በየደረጃው በሂደት እያደገ እያንዳንዱ የእድገት ደረጃ ደግሞ ኃይልና ጉልበት እየሰጠ ስኬት እያጎናጸፈ የሚቀጥል የዕድሜ ልክ ልምምድና ትምህርት ነው። ራስን እና ቀሪውን ዓለም በመልካም እድል በጽናትና በማይዋልል እድገት መነጽር ለማየት መምረጥ ነው። በአስተሳሰብ ውስጥ የሚደረግ እያንዳንዱን ትንሽ ንቃተ ህሊናዊ ለውጥ እየሰፋ እንዲሄድ የሚያደርግ ተጽዕኖ የሚፈጥር በእያንዳንዱ አእምሮ ውስጥ የሚቀረጽ የአስተሳሰብ መዋቅር ነው። ይህ ውስጣዊ ዓለምን ብቻ ሳይሆን ውጫዊ እውነታንም ጨምሮ አገናዝቦ ሚዛናዊ አድርጎ የመጓዝን ሂደት ለማጎናጸፍ መጀመሪያ የአስተሳሰብ ቅኝትን ወይም ደግሞ ማይንድ ሴትን በተገቢው መንገድ መቅረጽና ማስተካከል አስፈላጊ ነው። አሁን ደግሞ ይህን ያህል ካልን ከእናንተ ከተመልካቾች መስማት የምትፈልግበት ጊዜ ነው። በዚህ በየጊዜው አስተሳሰብን የሚቀርጹ ትምህርቶችን እየተዘጋጁ በሚቀርቡበት ጊዜ እናንተ ደግሞ መከታተላችሁንና ምን ያህል እንደተጠቀማችሁ እንድናውቅ ከአስተያየት መስጫው
ስሜታችሁን እንድትገልጹልንና እንድታበረታቱን እንፈልጋለን። ቀጥሎም የላይክ በተኑን በመጫን የሰብስክራይብ ደወሉን በመጫን እና ለወዳጅ ዘመድ ሼር በማድረግ ወይም በማጋራት እኛን እንዲያበረታቱ እንጠይቃለን። ይህን የሚያደርጉት ጉዞው የጋራችን ስለሆነ ነው። ይህን ሲያደርጉ ወይም ደግሞ በቀጥታ ተሳታፊ ሲሆኑ እኛ እርስዎ በሚፈልጉት መንገድ ሀሳቦችን እያስተካከልን እንሄዳለን። የበለጠ ብዙ ሰው ተደራሽ ይሆናል። ብዙ ሰው እናነቃለን። ብዙ ሰው እናስተምራለን። የዛሬውን ቪዲዮ ሙሉውን ስለተከታተላችሁ እናመሰግናለን። መልካም ጊዜ